ብዙ ሰው የሚጠይቀኝ ጥያቄ ኢትዮጵያ ውስጥ ዶሮ ያዋጣል ወይ ነው። ኢትዮጵያ ውስጥ ዶሮ 2 ቢሊየን እስኪደርስ ድረስ ዶሮ ያዋጣል። እናም አሁን ገምቱ ኢትዮጵያ ውስጥ ያለው የዶሮ ብዛት ኢትዮጵያ ውስጥ ያለን አሁን 50 ሚሊዮን ዶሮ ብቻ ነው። ይሄም ማለት ካለን 120 ምናምን የሚሆን ሚሊዮን ህዝብ በጣም አነስተኛ ነው ማለት ነው። የኢትዮጵያ ህዝብ ግን 120 ሚሊዮን ሆኖ ያሉት የዶሮ ብዛት 50 ሚሊዮን ብቻ ነው። ይሄ ማለት ሙሉ ህዝቡን በአንድ ቀን ያሉንን ዶሮች እናብላቸው ብንል 50-70 ሚሊዮን የሚሆን ህዝብ ዶሮ ሳይበላ ይቀራል ማለት ነው። ያለን 100 ሚሊዮን ህዝብ ስለሆነ ማለት ነው። ስለዚህ ያለንን ህዝብ ቁጥር እጥፍ መሆን አለበት። ለዛም ነው ኢትዮጵያ ውስጥ እንደምትመለከቱት እንቁላል የሆነ ወቅት ላይ ሊረክስ ይችላል እንጂ አብዛኛውን ጊዜ በጣም ውድ እንደዚሁም ደግሞ አዋጭ ሆኖ እናገኘዋለን። እንደዚሁም የስጋ ዶሮችም በጣም ውድ ናቸው። በዛ ላይ ደግሞ እኛ ጋር በደንብ ለማምረትም አመቺ ነው። የጫጩት ዶሮችን ወይም ደግሞ ለህብረተሰቡ የሚከፋፈሉ ለስጋ ዶሮነት እንዲውሉ ወይም ደግሞ ጫጩት ዶሮ እርባታ የሚባለውም እንደዛው በጣም ፍላጎቱ ከፍተኛ ነው። ምክንያቱም ይሄ ሁሉ የሆነበት ምክንያት በጣም አነስተኛ መጠን የዶሮ መጠን በዓለም ዙሪያ ላይ በጣም አነስተኛ የዶሮ መጠን ካላቸው ሀገሮች ውስጥ እኛ አንደኛዎቹ ስለሆንን ነው ማለት ነው። ይሄኛው ነገር እስኪቀረፍ ድረስ የዶሮ ስራ ምንም አያጠያይቅም፣ ያው አዋጭ ሆኖ ይቀጥላል ማለት ነው። ሰላም የአፍሪካ መጋቢዎች፣ አንገፉ ነኝ። በዛሬው ቪዲዮ በርዕሱ ላይ እንዳያችሁት የዶሮ ስራ የምርም ያዋጣል ወይስ አያዋጣም የሚለውን ስራ ሀሳብ እንመለከታለን። ለዚህ ዩቱብ ቻናል አዲስ ከሆናችሁ እባካችሁ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ቪዲዮ እንድትጀምሩ ጋብዛችኋለሁ። ምክንያቱም በደንብ ቻናላችን ሰፍቶ ብዙ የአፍሪካ መጋቢዎች ጋር መድረስ አለበት። የዛሬ ሀሳብ ያው ቀላል ሀሳብ ነው፣ ብዙም አናወሳስብም። ዶሮዎች በኢትዮጵያ ውስጥ ያዋጣሉ ወይም ደግሞ ይሄ እርባታው ዘርፉ ያዋጣል ወይ የሚል ጥያቄ በብዛት ይነሳል። አንዳንዶች እየደወላችሁ ትጠይቁኛላችሁ። ብዙዎች ደግሞ ከሌላኛው የስራ ዘርፍ ወደዚህኛው የስራ ዘርፍ ለመምጣት ስትፈልጉ ያው ልክም ናችሁ፣ መጠየቅ አለባችሁ። ስለዚህ እኔ ማለት የምፈልገው ነገር ምንድነው? በመጀመሪያ በደንብ ነው የሚያዋጣው። ለምን እንደሚያዋጣ አንዳንድ ምክንያቶችን ልንገራችሁና ወደ ሀሳባችንን እንገድባለን። ስለዚህ ምንድነው ዶሮዎች በኢትዮጵያ ውስጥ አነስተኛ መጠን እንዳላቸው ታውቃላችሁ። ኢትዮጵያ ውስጥ ያለን የዶሮ መጠን 50 ሚሊዮን ብቻ ነው። ይሄ ማለት ያለን ህዝብ 120 ሚሊዮን ሆኖ 50 ሚሊዮን ዶሮ ብቻ አለን ማለት ዛሬ ያለንን ዶሮ እንዳለ እንመገብ ብንል ዶሮቹን በልተን ጨርሰን 70 ሚሊዮን ህዝብ ምንም አይነት ዶሮ ሳይበላ ይቀራል ማለት ነው። ምንም አልበላም፣ ስንበላ ሰምቷል፣ እኛን ሰምቷል፣ ምንም ዶሮ አይቀርም ማለት ነው። ይሄ ማለት ያለን የዶሮ መጠን አንዳንድ ሰው ራሱ አይበቃም ማለት ነው። ስለዚህ በብዛት ተመርቶ በጣም ብዙ እጥፍ እስኪሆን ድረስ የዶሮ ስራ አያዋጣም። ያ አንድ ስራ አዋጭ ለመሆኑ ማረጋገጫው እጥረቱ ነው። ወርቅን ለምሳሌ ዋጋውን እንዲጨምር ያደረገው ያ አለመኖሩ ነው አይደል? ስለዚህ ኢትዮጵያ ውስጥ የዶሮ ስራ ስቲል ነው በደንብ እስኪሰፋ ድረስ ያዋጣል። የዶሮ ስራ መቼ ነው የማያዋጣው ካላችሁኝ 2 ቢሊዮን ዶሮ እንደ ሀገር ሲኖረን ብቻ ነው። የዛኔ ትላልቅ ኮርፖሬሽኖች፣ ትላልቅ የሆኑ ካምፓኒዎች ብቻ ይሰሩታል ስራውን። አብዛኛው ስሞል ፋርመር ከስራው ይወጣል። ለዛ ነው አንዳንዴ አውሮፓና አሜሪካ አካባቢ የዶሮ እርባታ በጣም ከባድ ነው ተብሎ ይጠቀሳል። ያ የሆነበት ምክንያት ምንድነው? ትላልቅ ኮርፖሬሽኖች አውቶማቲክ በሮቦት ሁላ ምግቦችን እንዲመገቡ ያደረጉ ካምፓኒዎች አሉ። ከነሱ ጋር እኛ መሞካከር ስለማንችል ማለት ነው። ኢትዮጵያ ውስጥ ስትመጡ ግን ዶሮ 2000 ብር የሚሸጥበት ሀገር እንቁላል 17 ብር ገብቷል። ዛሬ ይኸው አዲስ 17 ብር እየተሸጠ ነው ያለው በአዲስ አበባ አካባቢ። ስለዚህ አዲስ አበባ ዶሮ 17 ብር ደርሶ አያውቅም። አይ ቲንክ ይሄ ሪከርዱን የሰበረበት ጊዜ ነው። ስለዚህ 20 ብር እንገባለን ቀስ ብለን። ይሄም የሆነበት ምክንያት ምንድነው? እንቁላል የለም ማለት ነው። ሁለተኛ ዶሮዎች በብዛት የሉም ማለት ነው። ጫጩቶችም ደግሞ የ45 ቀን ጫጩቶች ሳሱ 200 ብር ገብተዋል። የ45 ቀን ደግሞ ቦቫንስ ብሮን ጫጩቶች 320 ብር አካባቢ ደርሰዋል ማለት ነው። ይሄ ሁሉ የሆነበት ምክንያት ምንድነው? የዶሮዎች አለመኖር ነው ማለት ነው። በደንብ ያዋጣል ስራው ላይ። በእርግጥ ስራውን ከሆነ ሳይድ ሆኜ እንደዚህ ያዋጣል እንደዛ ያዋጣል ሳይሆን ያለውን ጀነራል ነገር እንድትመለከቱ ነው የፈለግኩት። ይህንን ለማነጻጸር ያክል ከአሜሪካ ጋር እናነጻጽር። ያው አደገች ሀገር ብለን የምንመኛት ሀገር አሜሪካ አይደለች? አሜሪካ 332 ሚሊዮን የህዝብ ብዛት ነው ያላት፣ የእኛን 3 እጥፍ ማለት ነው። ግን ያላት የዶሮ ብዛት 9.8 ቢሊዮን እንደሆነ ጎግል ላይ ሰርች ስታደርጉ ታገኙታላችሁ። ኢትዮጵያ ያላት የህዝብ ብዛት 120 ሚሊዮን ነው፣ የእኛን በ2 እጥፍ ትበልጠናለች። ይሄ ማለት ስናካፍለው 9.8 ቢሊዮን ሲካፈል 3 እጥፍ ነው አይደል? እኛ የምትበልጠን 100 ሚሊዮን 300 ሚሊዮን ስለሆነች፣ ስለዚህ 9.8 ቢሊዮንን ስናካፍል ዝም ብለን 10 ቢሊዮን እናድርገውና 3 ቢሊዮን ዶሮዎች ሊኖር ይገባል። በ100 ሚሊዮኑ 3 ቢሊዮን ዶሮ፣ በ100 ሚሊዮኑ 3 ቢሊዮን ዶሮ፣ እንደዛ ሊኖር ይገባል። ስለዚህ ኢትዮጵያ ውስጥ መኖር ያለበት ከዚህ ሂሳብ አንጻር ስናየው 120 ለሚሆን ሚሊዮን ህዝብ ለሚሆን ህዝብ ቢያንስ ከ2 ቢሊዮን ዶሮ በላይ እዚህ ሀገር ውስጥ ሲኖር ነው ዶሮዎች እንደ አሜሪካ ረከሱ፣ በትንሽ ብር ይባላል፣ እንደዚሁ ደግሞ ተጠብሶ ይባላል። ሽንኩርት ማንበላበት የሚሆነው እንደዛ ሲሆን ብቻ ነው ማለት ነው። ስለዚህ
2 ቢሊዮን ደግሞ እንደምታውቁት አሁን ስንት ዶሮ ይቀረናል ኢትዮጵያ ውስጥ ዶሮን በደንብ ለማርከስ እና እንደ አሜሪካ ለመሆን 1 ቢሊዮን 900 ሚሊዮን ምናምን ቁጥር ያስፈልጋል ማለት ነው። ይሄን ሁሉ ለመድረስ እንግዲህ ይሄንን ዩቲዩብ ቻናል የምትመለከቱ ሰዎች ለምሳሌ ይሄንን ቪዲዮ የሚመለከት ሰው 100 ሺህ ህዝብ ቢሆን ይሄን ቪዲዮ የሚያየው ይሄ 100 ሺህ የሚሆን ህዝብ እያንዳንዱ 100 ሺህ ዶሮ ቢኖረው ራሱ ያንን ቁጥር ለመድረስ ትንሽ ጊዜ ይፈጅብናል ማለት ነው። ስለዚህ ይሄ ምንም የማያጠያይቅ ዶሮ ነው። ዘርፎችን ብቻ መምረጥ ነው። ከእንቁላል ጣይ፣ ከስጋ ዶሮ እንደዚሁም ደግሞ ከሚመቻችሁ መስራት ትችላላችሁ። ድንገት ስራው ላይ አጠራጣሪ ነገሮች ወይም እንዲያስፈራ ያደረገው በቂ የሆነ ስልጠና አለመኖር፣ በቂ የሆነ መረጃዎች አለመኖር ችግር በዶሮዎች ዓለም ላይ አንዳንድ ነገሮች እንዲወሩ አዋጭነት ላይ ጥያቄ እንዲነሳ አድርጓል እንጂ በበቂ ሁኔታ ስልጠና ካገኛችሁ፣ በበቂ ሁኔታ መረጃዎች ካሏችሁ፣ በበቂ ሁኔታ ዶሮዎቻችሁን መንከባከብ የምትችሉ አይነት ሰዎች ከሆናችሁ እንደ ማንኛውም የስራ ዘርፍ ሳይሆን ከአብዛኞቹ የስራ ዘርፎች ያለፈ ያዋጣል። ይሄንን ስል ደግሞ የከብት እርባታን በሉት ወይም ደግሞ ወደ አግሪካልቸር ገብተን ወደ ኮመርሻል ፋርሚንግ ለምሳሌ ክሮፕ ላይ ብንሰራ ራሱ ያዋጣል። ለምሳሌ እዚህ ሀገር በቆሎን ብናምርት ያዋጣል። ምክንያቱም ሰውን መገበን ከጨረስን ዶሮዎችን ለመመገብ መኖ ስለምንጠቀም ማለት ነው። ስለዚህ ገና ነው፣ ምንም ነገር ያልተነካበት ሀገር ውስጥ ስላለን አይጠየቅም። ይሄ ጥያቄ ዶሮ ያዋጣል ወይ ተብሎ አይጠየቅም። ስለዚህ ይሄ ቪዲዮ ምንዘጋው ምን ብለን ነው? ዶሮ ስራ በደንብ ያዋጣል። ዋናው ነገር እናንተ በቂ የሆነ መረጃ፣ በቂ የሆነ እውቀት፣ በቂ የሆነ የሚያስፈልጋችሁ ነገሮች ብቻ ያዙ፣ ይሳካል፣ ያዋጣል ማለት ነው። የዛሬውን ቪዲዮ በዚህ መልኩ ጨርሰናል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም የስራ ጊዜ ይሁንላችሁ።